የሰኒ ምግብ አይጣፍጥም እንዴ? ምን አውቃለሁ ውስጥ የተሰበሰቡት የሼፎች ማህበር ናቸው። በእናትሽ ሳልፈልግ አታስቂኝ። አንድ ሽንኩርት እንኳን ሳልከትፍ ምንም ሳልሰራ ተመልሰሽ ትመጫለሽ እንዴ? የሀሴት ክፍል ቁልፍ ነው። የነማሚ ክፍል ደግሞ ኪራና ሄኖክ ተኝተዋል፣ አልተነሱም። አረገላገሉኝ ከማልቀስ። ነይ በይ ወደ ቦታሽ። እሺ በቃ ባይሆን ጨው በመቅመስ ታግዥኛለሽ። ዋናው እሱ ነው። እሺ አያልቅባት። የምሬን እኮ ነው። የፈለገ ቅመም ብትጠቀሚው ጨው ከበዛና ካነሰ ምግቡ አይጣፍጥም። ስለዚህ ዋናው ቁልፍ ጨው ነው ማለት ነው። እሺ ከማለት ውጪ ምን እላለሁ? ምሩ ምን ሆነሽ ነው? እሺ አፍሽን ልፍታለሽ፣ እንዳትጮይ። እባክሽ እባክሽ ልለምንሽ፣ መድኃኒቴን እንኳን ስጪ። ወይኔ እንዴት ነው እሱን የረሳሁት? ቆይ እሺ እዚህ ያለሽ? እዚህ ያለኝ አንዱ ብቻ ነው። ዋናው መድኃኒቴ ቤት ነው። የት ቤት? እኛ ቤት ነው። እባክሽ ልቤን ውጋት ይዞኛል። ከዚህ በላይ መቋቋም አልችልም። እና እኔ እንዴት ቤትሽ እሄዳለሁ? ወይ ስሙን ንገሪኝና ፋርማሲ ሄጄ ልግዛልሽ። ያለ ሐኪም ማዘዣ አይሰጥም። እንደው በፈጠረሽ በምትወጂው እሺ ልለምንሽ፣ ልቀቂኝና ልሂድ። አሁን እኮ እኔም ከባድ አጣብቂኝ ውስጥ ከተሽኛል። የሰማሽውን ለማንም የማትናገሪ ከሆነ ለምን አለቅሽም? በፍጹም ይሄንን ማድረግ አልችልም። ለኪራ ጽናት ምን እንዳደረገች ብታውቂ ይሄንን ለማድረግ ባልሞከርሽ ነበር። አልገባኝም። ጽናት እኮ ለኪራ በቃሽ። ሀሴት ጽናት ላንቺ ምን እንዳደረገች ብታውቂ አይደለም ልትጎዳት በክፉ ዓይንሽ ባላየሻት ነበር። ቆይ ምንድን ነው የምትይው? እኔስ አባቴን ማሳፈር የምፈልግ ይመስልሻል? እሺ ሄኖክ ከጽናት ምንድን ነው የሚፈልገው? አላውቅም። እልህ አስይዛው ነው መሰለኝ። ሌላው ቢቀር ሴትነትሽ ራሱ እንዴት ፈቀደልሽ? ለአባቴ ስል ነው። ድጋሚ እሱን ማስከፋት አልፈልግም። እና አባትሽ ሌላ ሰው አዋርደሽ አስከፍተሽ የምታመጪውን ክብር የሚቀበልሽ ይመስልሻል? በቃሽ ምሩ፣ ከዚህ በላይ ማውራት የለብንም። ለማንኛውም እኔ መድኃኒት ካላገኙ ከዚህ በላይ ማውራት አልችልም። ስለዚህ እባክሽ አምጪልኝ። እሺ ቤት እንዴት ልገባ እችላለሁ? ሳሎን ቲቪ ስር ቁልፍ አስቀምጫለሁ። እባክሽ እባክሽ፣ መተንፈስ ያቃተኝ። ይቅርታ ምሩ፣ ከዚህ ሌላ ምርጫ አልሰጠሽኝም። ይሄን ከማድረግ ውጭ ምንም ምርጫ ስለሌለኝ ነው። አንተ ያለን መረጋጋት አለ። በገባ በወጣው ቁጥር የሚጨቀጭቅኝ ነገር ምርር ነው ያለው። ከመረርኩ እኮ ነኝ መተው ነው። መቼስ እኔ እንደማልፈልግሽ ታውቂያለሽ። ያልኩሽን ብቻ አድርጊልኝ እንጂ ከዚህ ቤት ልሄድ ነው። ይሄን ባብነትን ኪራ ያወቀ ቀን ቆዳህን ነው የሚቀፍልህ። አረ እንደዛ ነው የሚሰማሽ? በወንድነቴ እንደምበልጠው ማን ታውቂያለሽ? አንተ እኮ ሰው ሆነ ራሱ መፈጠር አልነበረብህም። አንተ እኮ የሰው እርኩስ ነህ። እሺ ቅዱሳ፣ ለማንኛውም ልጅቷን ያት መድኃኒት ማምጣላት፣ ውሃ ምናምንም ስጣት። ቁልፉስ? ባለፈው ያንተ ክፍል ቁልፍ ጋር አስቀምጫዋለሁ። እሺ ከተመቸሽ። አንተ ደነዝ አታስጮኸኝ። አሁን ልጅቷ ታማተኝታለች። ግባና ውሃ ስጣት፣ በደንብ ተንከባከባት። አንድ ነገር ብትሆን ራሴን ይቀራል። አምላኬ እባክህ ተለመነኝና ከዚህ ጉድ ገላግለኝ እባክህ። ጌታዬ የሰራሁት ነገር ከዚህም በላይ በድንጋይ መወገር ጭምር ሊያመጣብኝ እንደሚችል አውቃለሁ። ግን እባክህ የዛሬን አታዋርደን እባክህ። መሩዬ ግን እንዴት አስቻለሽ? እኔ እኮ እንዴት እንደናፍቅሽ የምታይ። ኪራ፣ አዎ በእናትህ ደብሮኝ እኮ ቤት ሄድኩኝ። የት? ምናምን በኋላ ትጋብዘኝ ነው? ኧረ አልመጣም እባክህ። ካፌ ሆነ ነው? እሺ በቃ መጣሁ። ዝም ብዬ ነው። ምን እንደሆንሽ ንገሪኝ እንጂ ለአንቺ ማልፈታልሽ ችግር የለም። እውነትህን ነው? አዎ ጓደኞቼ ራሱ መለኛው ነው የሚልሽ። አይ ጥሩ ነው። እስኪ ዛሬ ስለኛ እናውራ። እኛን አስብሎ የሚያስወራ ምንም ነገር የለም። ደግሞ ስትተኝ በጣም ነው የምታምሪው። ምንድን ነው አንተ የምታወራው? ምንም። ተኝተሽ በሉም ያቺሽ እግሬ ስር ካልጣልኩሽ እኔ ነው ካደለሁ።
ሀሴትም አንድ ሳምንት ቆልቷት ነበር። ምን ሆነሽ ነው እንደዚህ የተዳከምሽው? ኪራ ጽናት አምላኬ ሳቅ አትበለኝ። እባክህ ወይ ምን አድርጌ ነው የምትለኝ? ለምንድን ነው በሰው ህይወት የገባው? ቆይ እኔስ ህይወቴ ምሩ፣ አንቺ እኮ ምን እንዳደረገችኝ ስለማታውቂ ነው። እሺ ውሃ ጠጣኝ። ታውቂያለሽ፣ አንድ ሰው ክፉ ከመሆኑ በፊት ልክ እንዳንቺ ጥሩ ነበር። ምን ማለት ነው? ታውቂያለሽ፣ እኔ ሀሴትን ግቢ እያለን ነው የማውቃት። 1 ዓመት ሙሉ በፍቅሯ ስትሰቃይ፣ እሷ ግን ጓደኛው ነው ያደረገችኝ። ግቢ ውስጥ ሙድ እያዝብኝ ነበር። የሆነ ቀን በጣም ነው ያናደደች። ከሌላ ሰው ጋር መጀመሯን ሰማሁ። ሂጄ ጠየኳት። እሷ ግን ካደች። ከዛ ማታ ማታ ወቅስ አድርግ ሁሌ ያያቸው ነበር። ግን ከሱ ጋር ብዙም አልቆዩም። ከሱ ጋር ሲለያዩ ተመልሳ እኔ ጋር መጣች። ፍቅር እኮ በውዴታ እንጂ በግዴታ አይሆንም። አንድ ቀን አገኘኋት። ሰክራም ቢሆን እንደ ሰማይ የራቁኝን ከንፈሮቿን ሳምኳቸው። ግን በጥሩ ነገር በማሰብ ቪዲዮ ቀረስኩኝ። ለሴት ልጅ ክብሯ ሁሉ ነገሯ ነው። አንቺ ልጮይ ነው። እባክህ ተወኝ፣ እስክትወጣ እንኳን በሰላም ተነስ። ታውቂያለሽ፣ ሀሴት ለአባቷ የመጀመሪያ ልጅም ብትሆን ለእኔ ደግሞ የመጀመሪያ ፍቅሬ ነበረች። በሌላ ሰው የተቀረጸ ቪዲዮ አይታ እኔም መታሰደበች። ምን ማለት ነው? እስኪ ራስን በሷ ቦታ አድርገው። ማናችንም ቢሆን ይህንን ነበር የምናደርገው። ከዛ ግቢውን ለቃ ሄደች። አባቷም እኔን ከትምህርት ቤት አባረረኝ፣ አስደበደበኝ። በጣም ብዙ ነገር ነው ያደረገኝ። እኔም ሻንጤን ይዤ ወደ እናቴ ቤት ሄድኩ። እናቴ ስታይኝ በጣም ነው የደነገጠችው። እናት አይደለች። ፈጣሪም ድጋሚ ያገናኛል። እናችን ልጅ አትቅጣት ነው የምትይ? እግዚአብሔር የበቀል ሜዳ አያመቻችም። አስቢው እስኪ፣ ትምህርቴን፣ እናቴን፣ የምወዳቸውን ነገሮች በሙሉ ያሳጣችኝ ሀሴት ናት። እስኪ አስቢው። እንድትዋት ነው እንደምፈልጊው? እስኪ በቃ ራሳችሁ ችግራችሁን ፍቱት። እኔን ግን ተውኝ እባክህ። አይሆንም። አንቺ መስማት የሌለብሽን ነገር ነው የሰማሽው። ይቅርታ። የሆነ ነገርም አለ። የሆነ ሰው ውስጥ አለ። ጎሽ ኪራ፣ እንኳን መጣ። እዚህ ውስጥ የሆነ ሰው አለ። ሀሴት ናታ? ምን ማለት ነው? አይደለም፣ ሀሴት አይደለችም፣ እሱ አይደለችም፣ ግን የሆነ ሰው አለ እዚህ ውስጥ። ና ክፈተው፣ አሁን ቶሎ በል። ይኸውልሽ ሰኒ፣ ሀሴት ናት እዚህ ያለችው። ብሩ እንደመቆለፈችው ሰው እንዲገባባት ስላልፈለገች ነው አይደለ? ስለዚህ ለምን እንድትናደድ አደርጋለሁ? አልከፍትም። ኪራ፣ ለምንድን ነው የማታምነኝ? ውስጥ የሆነ ነገር ነግሮኛል። እዚህ ውስጥ የሆነ ሰው አለ። ምግብ አስቀርሽ። ይኸውልሽ ጽናት፣ እዚህ ውስጥ ሰው አለ። ምን? ማን ያለው? ሀሴት ትሆናለች አልኩሽ እኮ። ሀሴት አይደለችም። ይኸውልህ ኪራ፣ በወለደች እናት ለምን እዚህ ውስጥ ሰው አለ። ከአንዴም ሁለቴ ምልክት ሰጥተውኛል። እሺ ተረጋጊ። እኔ ጋር ሌላ ቁልፍ አለ። ከፍቼ አሳይሻለሁ፣ ግን ማንም እንደሌለ ታያለሽ። እንዴ ብሩ 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 ምሩ፣ ደህና ነሽ? ወይኔ ምሩ፣ ምንድን ነው የሆንሽው? ምሩ ምሩ ምሩ፣ አትናገርም እኮ ምሩ። ደህና ነሽ ምሩ? ምሩ ደህና ነሽ? ምሩ ይፈላ። ምሩ ምሩ፣ ነይ ነይ፣ ያዣት እስኪ ምሩዬ።
አለቅሰሽም? ኧረ አላለቀስኩም። ምን በወጣኝ። አንተ እኮ ህይወቴን ገሃነም ያደረግልኝ። በቃሽ፣ አሁንም አትውቀሽ። ለነገሩ ልክ ነህ። ውሃ ቢወጡት እምቦጭ ነው። ለማንኛውም ምሩ ራሷን ስታ ሆስፒታል ገብታለች። አይንህን በጨው አጥበህ የመሄድ አቅም ካለ ሂድና ከጎናቸው ሁን። ከነቃችሁ ሁሉንም ነገር ትነግራችኋለች። አንተ ግን ምን አይነት አውሬ ነህ? የልጅቷ መታመም እንኳን አያስደነግጥህም? ትሰሚኛለሽ? እኔ ከኪራ ጋር ጓደኝነቴን ላጥብ አልፈልግም። እሱንማ ያጣኸው ያኔ ጽናትን ስትመኛት ነው። ቤት ውስጥ ይሄ የማይረባ ድራማህን መስራት ስትጀምር። እንደዚህም አይሆንም። ከሰማ ይገለኛል። ሁሉን ነገር ያንቺ እቅድ እንደሆነ ትነግሪዋለሽ። አሁንም ልታስፈራራኝ እየሞከርክ ነው? ትሰማኛለህ? ሻምበል ይሙት፣ እኔ ከዚህ በኋላ አንተ ስምር መጠመጥበት ሪዝን የለኝም። አትፎክሪ። ይኸውልህ እኔ ህይወት መራኛለች። በአባቴ ሽጉጥ ግንባርህን በስቼ እጄን ለፖሊስ ነው የምሰጠው። ፈራሽ? ትሰማኛለህ? እኔ አባቴ ልጅ ነኝ። አደርጋለሁ እንጂ አልዝትም። ከዚህ በኋላ በህይወቴ እጅህን ለማስገባት ብትሞክር በጥይት ነው አቀባበል ማደርግልህ።